ወደ ፖለቲካው እንግባ ቀደም ያነሳውልህ ከሱ ልጀምር የብሔረሰብ ፖለቲካ አውታሮች አቀንቃኞች ዛሬ ጭልጥ ብለው መምህራን ሐኪሞች ሹፌሮች የነጋዴዎች ምንድነው ይሄ የህግ ሰራተኞች ደሞዛቸው ቺናት ተሬሾ ሲጸጸሬ ነው ያለም እንደዚህ ነው የሚል ገብተዋል ስፔሲፊክ አቶ ጀዋር ማንሳት ይቻላል ሌሎቹን በኋላ መጣባቸዋለሁና እንደ ግለሰብ ቶ እንደዚህማ ምንድነው ያረጋህ ዶክተር ሙላለ እኔ እንደ ግለሰብ ያልኩት እግዚአብሔር ይመስገን አማኝም ስለኩ እግዚአብሔር ይመስገን ብቻ ነው ያልኩት የምር ነው ደስ ያለኝ ለምን ምኑ መሰለ የ1960ዎቹን ፖለቲክስ መጽሐፎች ስናነብ የመደብ ነው የብሔር ነው ትግል መሆን ያለበት የሚል ክርክር በሰፊው ይጻፉ እንደነበረ ዲሞክራሲ ላይ ምናምን የተወሰኑ ነገሮች ለማየት ችያለሁ ከዛ ደግሞ ኢዜማም ተነስቶ ፖለቲካ በዜግነት ላይ ነው መሆን ያለበት ምክንያቱም የማይለያየን ይሄ በማንነት ፖለቲካ በመሰረቱ ከፋፋይ ነው ስንከፋፈል ደግሞ ህብረታችንን አንድነታችንን እናጣና ኢቭን የምንፈልገውን አይነት ፖለቲካ ሐሳብ ላይ የተመሰረተ መንግስትን በትክክል የሚገዳደር ፖለቲካ መስራት አስቸጋሪ ይሆናል ምናምን ብለን እኮ ላለፈው 6 ዓመት ስንሰደብ ስንወገዝ ጸረ ምናምን የምናምን ብሔር የምናምን ሃይማኖት ጠል ያልተባልነው ነገር የለምና ፍሬ አፈራ ይሆን ትግላችን አንዳንዴ እየተቃወመን እኮ ሰው ይማራል መማር አንዳንዴ ኢንቮለንተሪ ነው ሳትፈልግም ልትማር ትችላለህ you may find yourself ምናልባት ኦኬ በዚህ መንገድ ሄጄ ያመጣሁት ውጤት ስህተት ስለሆነ ይሄ መንገድ አያዋጣም ልትል ትችላለህ በመጽሐፎቻቸው አንዳንድ ጽሁፎቻቸው ላይ እንደዛ አይነት ቴንደንሲ ሳይባቸው የነበሩ ሰዎች እዚህ ነገር ላይ በተግባር ስላየዋቸው ፐርሰናሊ ደስ ብሎኛል ጥሩ ነው በቃ እንደዚህ ለዛም ነውኛ ህጋዊና ሰላማዊ በሆነ መንገድ የሚደረግን ትግል ጥሩ ነው ምንለው ይሄ ልኩ ነው በቃ ቆንጆ ነው አሁን ደግሞ ይሄ ከፊልና ምን ይሆናል መሰለ በፖሊሲ ሌቭል ይሆናል ይሄ ግብርና ፖሊሲ ለዚህ ሀገር አይጠቅምም ብለን መከራከር እንጀምራ ከዛ ይሄን አይነት የግብርና ፖሊሲ ያዋጣል ይሄን አይነት ያዋጣል ምንለው ነውና ከዛ እንደው ፖለቲካ ፐርሶኒፊኬሽን ኦፍ ፖለቲክስ ይቀራል ሙሉ ዓለምን ኤርሚያስ ምናምን ተብሎ እንትና አይረባም እንትና ምናምን የሚለው ሐሳቡ ላይ ይሆንና አብረህ ማኪያቶ እየጠጣ የምትነጋገርበት ማገዳደሉ ይቆማል ፖለቲካ በቃ የተለየ ሐሳብ ስላለው ላጥፋት የሚል ፖቴንሻል ትሬት መሆን ይቀራል የተለየ አማራጭ ሐሳብ መታቀርብ ሰው ትሆናለህ እንጂ ያሁን በልዩነት ላይ ተመሰረተ ሲሆን ያንተ መጥፋት ለኔ ኤግዚስተንስ መሰረታዊ ጉዳይ ስለሚሆን ፖለቲካው ራሱ አሁን በጣም ቴንስ ነው በጣም ያስፈራል አስጨናቂ ነው ብዙ ሰው መግባት የማይፈልገው ለዛ ሐሳብ ላይ ቢሆን ጥሩ ሐሳብ ያላቸው ሰዎች ይመጡና ችግሩ የግብርናው ፖሊሲ ነው የግብርናው ፖሊሲው ደግሞ ምርታማነት ላይ እንዲሆን አይደለም ሚሊዮናልና ለኔ ከፍታ ነው ይታየኝ ከፍታ ውስጥ ግን ድመት መልኩሳ አመሏን አትረሳ የሚባል አባባል ታውቃለህ ወተት ስትልስ ትገኛለች ይባላል እና it is አንዳንዴ አይለቅህም ይሆን አንዳንድ ነገር በቃ እንደምንም አቀጣጥየው አክርሬው ደስ ያርገው አምታትቸው ምናምን እኔ እሱ የሞኝ ፖለቲካ ያለው እሱ ነው እኛ ፖለቲካ ውስጥ የገባ ነው ለዛ አይደለም ብለን በጣም ክላሪቲ ያለን እሱ ላይ አይ ሚን አሁን አትሊስት ዜማ ውስጥ ያለን ሰዎች ቁጭ ብለን ስናወራ አዲስ ሌቭል እናወራለን why we are in politics በደንብ እንበይነው እንደ ዜማ አሁን እንደ ግለሰብ የሚለውን እንትተን እነዚህ የብሔረሰብ ብሔርተኝነት አራማጆች ወደዚህ ነገር የገቡት አንደኛው የሚነሳው it is tactical እንጂ ስትራቴጂክ ኢሹዋቸውን ረስተው አይደለም ዛሬም ቢሆን የሚያሳብዳቸው የዘር ፖለቲካ አሁንም ያሳብዳቸዋል ሶ ከብሔር ፖለቲካ ውጪ አማራጭ የሚያዩ ሰዎች አይደሉም አሁን ባለው ሁኔታ ግን በብሔር ፖለቲካ መቀጠል አስቸጋሪ ስለሆነ በተለይ ከኦሮሞ ፖለቲካ ጋር ተያይዞ ክሊር ለመሆን አሁን ያለው በኦሮሞ ተነስቄሮ ብትለው የሚነሳ ቄሮ የለም አሁን ተነስ ተቀመጥ ምናምን ስለሚባል ነው አንተ መሬት ላይ ያላችሁ አሰስመንት አላችሁ ህዝብ ግንኙነት ኃላፊ ነህና ቄሮ ተነስ ቄሮ ተቀመጥ ማለት የሚችሉበት ደረጃ ሞቷል እስከ ማለት ነው እየተከሄደ ያለውና ሶ የብሔር ፖለቲካው ቢሉት አልነሳ ስላለ ታክቲካሊ አገር አቀፍ ነገሮችን አንስተው በኋላ ወደ ብሔራቸው ይመለሳሉ ወደ ብሔር ይሻቸው ቢኮዝ ስልጣንን በብሔር ነው ማከፋፈል የሚፈልጉት የሚሉ ሰዎች አሉ አንደኛው እሱ ሶ it's a tactic issue እንጂ ስትራቴጂካሊ ተቀይረው አይደለም የሚል ማለት ነው ሁለተኛው የጠመንጃ መንገድ እያለቀለት ነው ሶ ተሞከረ
ብዙ ርቀት አለ። ይሄ ደግሞ በተለይ ከዚህ የፋኖ ዙሪያ ያለው ኦላ ዙሪያ ያለው አካል ተገልብጠው አይተው ከሆነ የዚህ ነገር ዋነኛ ቀንቃኝ ሆኗል። እመለሳለሁ በኋላ እናንተ ላይ የጻፉትን ያ የጠመንጃ መንገድ ተስፋ አስቆራጭ የሆነ ስለሄደ ሽል እያል እንዳራዳ ልጅ እንደሚባለው የቀራኔው ልጅ ነው እንዳልከው እንግዲህ ወረዳ 24 ሽል ብለው ያመለጡ ይሆን ወይ የሚል ሁለተኛው ፐርስፔክቲቭ እንትን አየ። ምንድነው ብየናችሁ ከተነጋገራችሁ ኢዜማዎች በዚህ ደረጃ የምር በዚህ ደረጃ ቁጭ ብለን አሁን ባልከው ደረጃ እንደዚህ አይነት ክላሲፊኬሽን ምናምን አልሰጠነውም። ግን ነገሩን ኢዜማ እንደዚህ አይነት ነገሮች ላይ መርህ አለ። ከዚህ በፊትም ቁጭ ብለን ያወራንባቸው ሀሳቦች አሉ። ምን ለማለት ነው? እንደዚህ አይነት ሰዎች በተለያየ ጊዜ አንድ የሚያራምድ የነበረውን የፖለቲካ መስመር ልክ አለመሆኑ ሊገለጥለት ይችላል፣ ላይገለጥለትም ይችላል፣ እንደ ታክቲክም ሊሆን ይችላል። ዋትኤቨር ሲመጣ በጣም ደስተኞች ነን። እጃችንን ነው የምንዘረጋው። እንደውም ገፍተን ደግፈን አበርትተን ወደ ትክክለኛው መንገድ እንዲመጡ ማድረግ ነው ትክክለኛው ስልት ብለን አነውረን ይሄ ሼሚንግ እና ኔሚንግ ይልቅ እንደው ደግፈን አበርትተን ከቻለ ከገባው ትክክል ነው ብሎ ካመነ ሰው ለምን ዛሬ ነቃ ይባላል። ሰው ለምን ዛሬ እንዴት ነቃ ምናምን አንልም። የሚታዩ ነገሮች አሉ። ይሄ ከሰሞኑ ነገሮች ከነበሩ እንቅስቃሴዎች አንፃር አይተን ያልካቸው የሚሉ ሰዎች አሉ። ያልካቸው ሰዎች የተነተኑትን ነገር በንቀት አላየውም። ወይ ተሳስተዋል ብዬ አላስብም። ፖሲቢሊቲ አለ፣ እሱ የመሆኑ ፖሲቢሊቲ አለ። የሚታዩት ነገሮችም አሉ። ይሄ ነገሩ ላይ ተንጠልጥሎ ዘን ወደምናስቀድም ያልኩ የትንፍጩ ልቀይቱ ነምጩ ዋናው ይሄን መንገድ ተከትሎ እዛ መድረስ ነው የሚል ነገር ለምሳሌ ምንም ስም ማንሳት እንችላለን። የጀዋርን መጽሐፍ ካየው በእኛ ትግል ላይ ተንጠልጥለው ስልጣን ያዙ ብሎ በጣም ሲቆጭ ታገኘዋለህ። መጽሐፎች በጣም ይቆጫል። እኛ ባደረግነው እንትን ላይ ተንጠልጥለው አምነናቸው ስልጣኑን ለቀን ከዛ ከዱን አይነት ነገር አለ። ሌላውም ደግሞ አንዳንድ በጣም እንወዳቸው የነበሩ ሰዎችም በእኛ ላይ ተንጠልጥለው ህወሓትን ካሸነፉ በኋላ ከዱን የሚል ነገር አለና ይሄ ያንን ስልት በቃ የሚያዋጣ ስልት ነው ብለው ወስደው ተምረንበታል ቆይ ብለው አስበው ሊሆን ይችላል። ሰው ምን እንዳሰበ እሱ ካልተናገረ በስተቀር የማወቅ ጸጋ አልተሰጠንም ሊሆን ይችላል። ግን እኛ ምን እናስባለን? ይሄን መንገድ ሲከተሉ ስናይ ማንም ይሁን ማንም ደስ እያለን በእውነቱ ይሄ ጥሩ ነው፣ ልክ ነው፣ በዚህ መንገድ መምጣት ይቻላል። ፖቴንሻሊ አርስቶትል እንደሚለው ሰው ልጅ አቅም አለው፣ ፖቴንሻል አለው፣ ከተጠቀመበት የመለወጥ አቅም አለው ብለን በጣም እናምናለንና ቤኔፊት ኦፍ ዘ ዳውት ሰጥቶ ወደ ትክክለኛው መንገድ እንዲመጡ ማድረግ አይጎዳም። እሱን መንገድ መከተሉ የተሻለ አማራጭ ነው ብለን ተስፋ እናደርጋለን። በጥንቃቄ ብዙ ጊዜ የምናገራት ቃል አለች፣ ሞቅ ሞቅ ቤዞሮች መጣሽ ይላለው እና የህወሓቶችን ኢህአፓ የሰደበበት የሆነ ወቅት የብሔር ፖለቲካ እና ኤኒዌይ በሁለቱ ክርክር መሃል ኢህአፓዎች ከ10 ዓመት በኋላ እናንተ ትደርሱበታላችሁ እዚህ ነገር ላይ ብለው ቲፒኤልኤፎቹን ወቅሷቸው እንዳሉትም በ10ኛው ዓመት እዛ ደረጃ ላይ ደረሱ እና እኔ አሁን የሚታየኝ ምንድነው የብሔር ፖለቲካ አያዋጣም ተው ተብሎ ሲዘመር ሲነገር ተዋለና የኔን እምነት ነው የምነግርህ። በሞቅ ሞቅ ዞሮች መጣሽ አሁን ተመልሰው ወደ አገራዊ ጉዳይ መጡ። ዋስትና ነው አይደለም አላቅም፣ ታክቲክ ነው ስትራቴጂ ነው፣ ከዛ በኋላ ይገለበጣሉ። ወልሲ ይሄ አንዱ ነገር ላነሳ ፈልግ። ሁለተኛ ምናልባት ትላንት አንድ ሰው የሆነ ስብሰባ እዚህ ቨርጂኒያ ተደርጎ ነበርና ከዛ ውስጥ ካሉ ሰዎች ነው ኢንፎርም ያደረገና አሁን በቃ ይሄ የስራ ማቆሙን ምናምኑ ምናቃቸው ትልልቅ ሰዎች ናቸው ስብሰባ ላይ ያሉትና ጀዋርን ተጠቅመን ስለገረመኝ ነው ቅድም እነከሌን ተጠቅመን ወደ ስልጣን እንምጣ እንደሚባለው አሁን ምናልባት ጀዋርን መጠቀም አስፈላጊ ሊሆን ይችላል። በጥርጣሬም ቢሆን ያያየነው ጀዋርን ተጠቀመው አይነት ነገር የገቡ ሰዎች እንዳሉ ስሰማ በጣም ነው የገረመኝ። እዚህ ቨርጂኒያ የተካሄደ ስብሰባ ላይ ማለት ነው። እዛው የተሳተፉ ሰዎች ዝም ብዬ እኔ ተራወሬ አላወራም ማረጋግጬ ነው የምናገረውና ጀዋርን ኢንስትሩመንት እናርገው። አሁን ይሄ ነገር እኔ ኢሳት ያለውም ሰማው ነበር ዶክተር ሙላል እንደ መሳሪያ እንጠቀመው ስርዓቱን ለመጣያ የሚባል ዛሬ ሞቅ ሞቅ ቤዞሮች መጣሽ ጀዋርን ዩቲላይዝ እናርገው የሚል ግን ፖለቲከኞች የጀርባ አጥንት የሌላቸው ኢን ኤኒ ኬዝ
ክሪቲካል ነገር ያነሱባቸው አንደኛው አቶ አንዳርጋቸው ጽጌ ነው። አቶ አንዳርጋቸው በጻፈው ጽሁፍ ላይ የጤና ሙያዎች ጥያቄን የፖለቲካ አይደለም እንዲሉ በፍርሃት ቆፈን ውስጥ የጨመራቸው አረመኔው አገዛዝ ነው ብሎ ይልና እንደ ኢዜማ አይነቶች የፖለቲካ ድርጅቶች ደጋፊዎችና የሚዲያ ሰራዊቶቻቸው አይን ቀቅለው የበሉ ሀፍረተ ቢሶች ስለሆኑ ይህንን ያገዛዙን ክስ እንደ በቀቀን ሲያስተጋቡት አያፍሩም የሚል ነገር አቶ አንዳርጋቸው ዛሬ ጽፏል። ኢዜማና አብን መፍትሄ ማምጣት የለባቸውም እስከ ማለት ነው ዛሬ አቶ አንዳርጋቸው የጻፈው። ለህወሓት ኢቭን በመፍትሄ አካል ላይ ህወሓት መስራት ይችላል። ለህወሓት መብት ሰጥቶ አቶ አንዳርጋቸው ለኢዜማና ለአብን ግን መብት አልሰጠም። በዚህ ጉዳይ ላይ እንደውም ለወደፊት ተጠያቂ ይሆናሉ የሚል ነገር ነው ያነሳው። ስላየሁት ስለላኩልህም እንግዲህ ስም መጥቀስ ግድ ስለሆነብኝ ነው ያነሳሁት። ዶክተር ሙሉዓለም ነው የምትለው በዚህ ጉዳይ? እንደ ግለሰብ ነው የምነግርህ። አንዳርጋቸው ብዕሩን በጣም ከሚወዱት ሰዎች መካከል ነኝ። እኔ የአርት መንፈስ አለው ብዬ አምናለሁ እንደ ግለሰብ እና አንዳንዴ በቃ እንዴት እንደምሳቀቅ አልነግርህም። የምሬን ነው የምሳቀቀው። ቅድም ያልኩ አንድ ቁጭ ብዬ ልኮልኝ ነበር እሱም እና በቃ ታዝናለህ። የሶሻል ሚዲያ ኢፌክት እንደነሱ አይነት ሰዎችን ለኔ ሁለት ገጽ ማንበብ ያቅተዋል ብዬ ማመን በጣም ይከብደኛል። ግን በቃ ማመን ያለብኝ ነገር ያነበበ ሰው አንድ ገጽ ከግማሽ ነገር ነች። እሱን ያነበበ ሰው ይህንን አይነት ድምዳሜ ይሰጣል ብዬ ለማለት በጣም ይቸገራል። ካለማንበብ ነው ወይም ቅድም እንዳልከው ታክቲካል ማለት ምን ማለት ነው? እኔ የሚገባኝ ለምን ሳይሆን ደግሞ እሱ እንደውም የመጨረሻው ሰው ነው በነገራችን ላይ ዛሬ ጽሁፍ በመለጠፍ ጠዋት ጀምሮ የሆነ የምታየው አንድ አይነት ነገር አለ። ይሄ መጠቋቆም አይነት አንዱ በሌላ መንገድ ይሰድባል፣ አንዱ በሌላ ሁሉም ግን ስድስቷን መስመር የመጨረሻዋን መስመር ላይ ተነስቶ ነው ሐሳቡን ሲሰጥ የነበረውና ምን በጣም ይገርመኛል። የምሬን እኔ ፖለቲካ የሚባለውን ነገር ሳውቅ ምናምን ፖለቲካ ምንድነው ምናምን የሚሉ ነገሮች ላይ ኢንቮልቭ ሳረግ አንዳርጋቸው ጽጌ አይነት ሰው በቅርብ ማግኘት በተለይ ከለውጡ በኋላ በቅርብ ከሚያገኙ የማግኘት እድል ከነበራቸው ሰዎች መካከል ነኝና በቃ ትላንትን ያዛባባል። ያ ሰው ይሄኛው ነው ያ ነው ትክክል የትኛው ነው ትክክል በጣም ራስን ያማል። ኢትስ ፔንፉል በጣም መጽሐፍ ማንበብ ለፖለቲካ መሰረት ነው ብሎ በቃ በጣም ጮክ ብሎ 200 300 ሰዎች ባሉበት ቦታ ይናገር የነበረ ሰው ሁለት ገጽ አንብቦ ሐሳብ ለመስጠት ገጽ ያጣ የዲዛይን በጣም ብዙ ነገር እንድጠይቅ ያደርጋል። በጣም ብዙ ነገር እንደ ሀገር ያለንበትንም ነገር አሳሳቢ ነው የሚያደርገው። ፖለቲካው በምን አይነት ሰዎች እጅ ላይ ነው በጣም ትፈራል። በጣም የተሰማኝ እሱ ፍረስት ከዚህ በፊት ይገባኛል። ይሄ አንዳንዴ በግለሰብ ደረጃ የሚጽፋቸው ነገሮች ይሄ አንዳንዴ ወዳጄ ከዳይም ብለስ ታምን የሚያነጫንጨው ምናምን ነገር ምናምን ብዬ መወስዳቸው ምናምን ነበርና ዛሬ ግን ኢዜማ ላይ አብንና ኢዜማ ብሎ እንትን ለማለት የሄደበት መንገድ ከመንግስት ጋር መስራትን ስትሮንግሊ በሱ ልክ የሚደግፍ ሰው አላውቅም ነበር። በሱ ልክ የሀገርን ለማሳደግ አምባገነንም የሆነ መንግስት ቢሆን ልንፈቅድ ይገባል የሚል ጽሁፍ የጻፈ ሰውዬ ነው አንዲ ማለት እና እኔ ደግሞ አልሰማሁትም። የሀገርን ለማሳደግ መንግስት አምባገነን መሆን ካለበት እንኳን መሆኑ ልክ ነው የሚል አርጊመንት ያለው ጽሁፍ ይጻፍ። እኔ የምለው አሁን ይሄን ምን ጽሁፍ ከሰው ምን አላለ ራሴ ያነበብኩት እሱ ጽሁፍ ያነበብኩት ሲል የሰማሁት ነው የምነግርህና እንትኑ ሽንጓሽጎ ነው የምትለው በጣም ያስደነግጣልና ፖለቲካ እንደዚህ ከሆነ መርህ ከሌለ አትሊስት የሆነ ነገር ላይ መርህ ከሌለ እኔ ፖለቲካ ውስጥ ገብቼ በዚች በጣም ትንሽ ልምዴ በዚች ባለኝ አንድ ክሪቲካሊ ማረጋቸው ፖለቲካሊ ማረጋውን ነገር የምመዝንበት ይሄ ነገር ለሀገር ጠቃሚ ነው አይደለም የሚል ሚዛን አለ። ሀገር ይጎዳል ብዬ ካሰብ ለማድረግ ዝግጁ አይደለሁም እላለሁ። ይሄ ደግሞ የትኛውም ጉዳይ ላይ ነው መርህ ነው። መርህ ከሌለ በእውቀቱ ስዩም አድራሻይት ነው ብለህ አትጠይቀው የነገው ንፋስ ነው መውደቂያውን የሚያውቀው የሚላል በጣም ቆንጆ ግጥም አለውና በቃ የነገው ንፋስ ነገ ደግሞ ተነስቶ
በጠመንጃ የሚደረግ ትግልንም ደግፈ ሰላማዊ ትግልንም ደግፈ የሃይማኖት ትግልንም ልታበረታታ ነው ነገ ማለት እኮ ነገ እኮ ደግሞ አሚን ምን እንዴ አንተ የት ነህ it's very difficult የት ነህ አሚን እንደዚህ ከሆነ የምትቀጥለው የትኛውን ነገርህን ነው ማምነው ከዛስ እና እኔ ዘመቻውን አይቼዋለሁ it's a kind of ዘመቻ ይመስላል ወልገን በጣም የሞኝ ፖለቲካ ያለው ይሄንን ነው በምኒልክ ጊዜ እኔ ምን መሰለህ ዶክተር በጻፋችሁት ውስጥ የሚያስወቅሳችሁ ነገር ምንድነው እሱን መጀመሪያ እስቲ ቁጭ ብላችሁ አስባዋል እንደ ፓርቲ ምን ማለት መንግስትን የሚደግፍ ነገር የጻፋችሁት ምንድነው ፈልጌ ስላጣውት ነው ምን ጽፋችሁ ነው በዚህ ልክ የሚመጣው ቅድም እኔ 7 አልኩ አንተ 8ኛ ጨመርክልኝ እሱን ለምንድን ነው ያላዩት ዶክተር ቀደም እኮ ያልኩ እሱ ነው በቃ ይሄ ኔሚንግ ኤንድ ሼሚንግ ምንም ቢያረግ ኢዜማ አንድ አይ ቲንክ ፎርሙላ አለ መሰለኝ በቃ ኢዜማን መስደብ ኖርማል ይሄ ምንድነው በቃ ኖርማል ነው ልክ የመጀመሪያው ሐሳቤ ልክ ኢዜማን ኢዜማ ብለህ እንዳልኩ እኮ ነው አንድ ከግማሽ ገጽ ነውና አይ ደሞ ኢዜማ ሌላ ምን ይላል ብሎ ላያነበው ላይ ይችላል የሚል ፍርሃት ውስጥ ገባል አለማንበብ ላይ የሚሰጥ ኮሜንት ደግሞ እግዚአብሔር ያሳየ በተለይ ማለት እድሜ የሆነ ከፍ ካለ በኋላ ኮንተንት ከሌለ ብዙ ደስ አይልም ለማውራት ያሰራችሁትን ፍቱ ይሄ ነው አንዱ እንደ መፍትሄ የሚያስቀምጣችሁት ስህተት ነው የሐኪሞችን ችግር በዘላቂነት ለመፍታት አዶክ ኮሚቴ ማቋቋምችሁ ግብራይልም አቋቁማችሁ በአስቸኳይ ፍቱ ፒአራችሁን ለህዝብ ወጣችሁ ህዝብ ግንኙነቱንም አሳውቁ ሐኪሞችም ህብረተሰቡን ከምትጎዱ ወደ ስራ ግቡና ስራ ገብታችሁ ጥያቄያችሁን ጠይቁ ያጭር ጊዜ የመካከለኛ የረጅም ጊዜ መፍትሄዎችን እናስቀምጥ ከዛ በተረፈ ፖለቲካ ለማለታችሁ በጎ ነው ፖለቲካም ደግሞ አይደለም አሚን ይሄ ሊያስወቅስ የሚችለው ምኑ ጋ ነው እኔ ሲሪየስሊ ነው ያነሳለሁት ዶክተር ሙላለም በቃ እንደ አንድ ሰው የቱ ጋ ነው የሚያስወቅሰው ይሄን ማለት ለምን ነው ወይም ይሄን እየተጻፈ ለምን አይተችም መጨረሻ መጣለው ጊዜ ያለፈበት የከሰረ መንገድ የሚለው አበሳጭ ነው እነሱ ጫማ ውስጥ ሆኜ ሳይው እሱ ላይ መጣለው ብዬ ነው ከነዚህ አንፃር ቅድም ካነሳዋቸው አንፃር ግን የቱ ነው የሚያስከፋው እሰሯቸው በታሰር ትክክል ነው አላችሁ ማለት ክሊር እንዲሆን ነው አንዳንድ ጊዜ አይ ቲንክ እኛ ያቀረብነው ሐሳብ ምክር ሐሳብ መፍትሄ ያመጣል ከተከደበት ለምን መፍትሄ ያመላከታችሁ ይመስለኛል ምክንያቱም ፍላጎታቸው እሱ መፍትሄ እንዲመጣ አይደለም ለጤና ባለሙያው መፍትሄ እንዲመጣ ፍላጎት እንደሌላቸው ነው በቃ ለኔ ብትጠይቀኝ ዛሬ ያረጋጋጥኩት no that's not the interest ultimate goal እሱ አይደለም እኛ ደግሞ ultimate ብለን ያስቀመጥነው የመፍትሄ ሐሳብ ችግሩን ሪኮግናይዝ አድርገናል ይሄ ደግሞ በባለሙያው ዘንድ ተቀባይነት ሊያስገኝላቸው ይችላል የሚል ፍርሃት ውስጥ ከተዋቸዋል መንግስትን በሚገባው መንገድ ስህተቱን እንዲያርም ወቅሰናል ይሄን ማረጋችን አናዷቸዋል አይ ቲንክ የጠበቁት እሰር ምናን ይላል ብለው ነው ያሰቡት no we have a principle ነው ፖለቲካ ነው የምንሰራው ምን እንደምንል እናቃለን እኛ በነገራችን ላይ መግለጫ የምናወጣው ህዝብ ግንኙነት ክፍል ተነስቶ እናናራ በስራ አስፈጻሚ ይሄን ጉዳይ ቁጭ ብለን ለሰዓታት ተነጋግረንበት ምን ፐርስፔክቲቭ አለ ከህግ አንፃር ከሙያ አንፃር ተንትነን ቁጭ ብለን አስበን መቼስ ነው መናገር ያለብን የሚለው በነገራችን ላይ ይሄን ጉዳይ ተነጋግረናል ከትላንት ወዲያ ባለፈው ሳምንት ውስጥ ነው የተነጋገርነው ቁጭ ብለን ተነጋግረን መቼ ነው ኢቭን መግለጫ ማውጣት ያለብን ኢቭን ከታይም አንፃር ሴንሲቲቪቲ በትክክል ቼክ አድርገን የባለሙያዎቹ ጥያቄ ፖለቲካ አይግባብኝ ከሆነ የፖለቲካ ሐሳብ ሲጨመርበት ጥያቄያችን ይንሸዋረራል ካሉ ኢዜማ ከዚህ ፖለቲካ ትርፍ ለማግኘት ሞክረዋል ብሎ ጥያቄያቸውን መንግስት ሌላ ነገር እንዳያረጋው እንኳን እንተነቀቃለን አንተ የኡነት የጤና ባለሙያዎቹ ጥያቄ እንዲመለስ ከሆነ የምትፈልገው አትግቡብኝ ካሉ ለምን ፖለቲካ እዚህ ልትንጠልጠለ ለመስራት ተሞክራለህ መፍትሄ ለምን አታቀርብ ኦኬ ምን ይሁን መንግስት ይውረድ የጤና ባለሙያ ጥያቄ እንዲፈታ መንግስት ይውረድ አሚን መንግስት በምርጫ ነው መውረድ ያለበት እንደኛ እንደ ኢዜማ መንግስትን ሀገርን በሚያስቀጥል መልኩ መንግስትን ለማውረድ አንገቱን ደፍቶ እየሰራ ያለ ሌላ አሁን የሚሉት ሰዎች መካከል አንዳቸውም እዛ እሱን እየሰሩ ነው እርግጠኛውን ኢየሱስ ልነግርህ ይችላል አንገታችንን ደፍተን መንግስትን ለመቀየር መንግስትን ስንቀይርም ደግሞ ሀገርን አጽንተን በጸና ሀገር ላይ የሚቀየር የሚሰራ የሚጠቅም አሁን የጤና ባለሙያዎቹ የሚያነሱት ጥያቄ መልስ መስጠት የሚችል መንግስት ሆኖ እንዲቀጥል አድርገን ለመቀጠል እየሰራ ነው ይሄ ስራቸው ይሄንን ስራ ደግሞ የምንሰራ ማንንም ለማስደሰት ማንንም ለማስከፋት አይደለም እምነታችን ስለሆነ ፖለቲካ በመሰረቱ
የሐሳብ ልዩነት ላይ ተመስርቶ ወደ ተሻለ መንገድ ሀገርን የሚወስድ ነው እንጂ እኔ መሪዋን ከጨበጥኳት ሀገር የራሷ ጉዳይ በሚል መንገድ ከሆነ እሱ ፖለቲካ ማለት እሱ አጭበርባሪነት አጭበርባሪ ያንድ ያሳቀኝ ነገር በአንዳርጋቸው ጽሁፍ ላይ የጤና ባለሙያዎች ጥያቄያችንን የፖለቲካ አይደለም እንዲሉ በፍርሃት ቆፈን ውስጥ የጨመራቸው አረመኔው አገዛዝ ነው ይላል። አንድ ታሰራለው እንዲሆናለው ብሎ ሸሽቶ ወደ እንግሊዝ የሄደ ሰው ዛሬ እነዚህ የጤና ባለሙያተኞች ጥያቄያችን ፖለቲካ አይደለም ያሉት መንግስትን ፈርተውት ነው በፍራቻ ቆፈን ውስጥ ስላሉ ነው የሚል ሐሳብ ሲያነሳ ሪሊ ኤኒዌይስ በጣም አሳፋሪ ነው። መጨረሻ ማጠቃለያ ጥያቄዎቼ ናቸው። ጊዜ ያለፈበት የከሰረ መንገድ በቀጥታ አነበዋለሁ። በመጨረሻም በባለሙያዎች ደጋግሞ እንደሚባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብዝተን የምንጠየፈው መሆኑን አስምረን ያረጋገጥን ይህ መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ አገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስት ስልጣን ለመነቅነቅ የሚሞከር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ አድርገን የምንረዳው መሆኑን ለመግለጽ እንፈልጋለን ይላል። አይ ቲንክ አናዳጅዋ ብዙዎቹንም ማአት ሰዎች ጨርቃቸውን ጥለው እንዲያብዱ ያደረገው ይሄ ስቴትመንት ይመስለኛል። ማሳረግ በመጨረሻ ያላችኋት የመጨረሻዋ በቃ ሌላ የዶክተር ኢሹም አይመስለኝም። ሶ ዋይ ይሄን ለምን ጻፋችሁት? በመጨረሻ ያልነው መጨረሻ መስሎና ከጉዳዩ ጋር ያለውንም ልዩነት ለማሳየት ነው። በትክክል አስበን ነው የጻፈው። በመጨረሻ ያልነው ለዛ። ሌላው ግን አንድ በጣም ወዳትን የጊዮርጊስ መገበሪያን የበላ ያስለፈልፈዋል ነው የሚባለው። 10 ሳንቲም ጠፍቶ እዚህ ጋር ይታል ሲባል 10 ሳንቲም ምን ያልነካው ያለው ልጅ የሞኝ ፖለቲካ ነው ያልነው እኛ እንደዛ ማድረግ ነው። ወጥቶ ከተናገረ እኔ ነኝ ይያለ ያልጠራው ሰው በስም አንተን የማይመለከት ጉዳይ ላይ ሪአክት አታረግ። አንተን የሚመለከት ከሆነ እኛ ደጋግመን እንደምንለው አሁንም እርግጠኛውን የመናገር የምችለው በእኛ እምነታችን ስህተት ከሆነ በሚያምኑት መንገድ ልክ ነው በሚሉት መንገድ ሰርተው ያሳዩ። ኢዜማ ግን መንገዱ ይሄ ይሄን ደግሞ እርግጠኞች ነን በአቅማችን በእውቀታችን በችሎታችን መሄድ የምንፈልገው በዚህ መንገድ ምን በማንመጣበት መንገድ አጥብቁን ይል ነበር የሆነ ጊዜ ጆ አርኪቴክት ዮሐንስ መኮንን። በቃ በማንመጣበት መንገድ እየጠበቁን ተስፋ አያርጉ። በአመጽ ሀገርን ትርምስ ውስጥ በሚጥል መንገድ ስልጣን አንናፍቅ አንመኘውም ማለት አያጓጓን። በተለየ መንገድ ስልጣን የሚያጓጓን ስብስብ አይደለም። እኛን የሚያጓጓን እንደው ከቻል በአቅማችን ለመመጻደቅ አይደለም ይሄንን የምንለው። የምርም ቁጭ ብለን ስንነጋገር ይሄ ክላሪቲ ከሌለን የትም አንሄድም ስለምንለው እዚህ ኢትዮጵያ ፖለቲካው ሐሳብ ፖለቲካ ላይ ሆኖ ሀገርን ወደፊት ማራመድ በቃ የምንፈልገው እሱን ነው። በዛ መንገድ ነው እኛ የምንሄደው ብለን ወስነን መስመራችንን አስምረን በዛ መንገድ እየተሰደብንም እየተወቀስንም ለምናምንበት ነገር የሚከፈል መስዋዕትነት ነው ይሁን ብለን በዛ መንገድ እየሄድን በዛ መንገድ ስንሄድ አሁን የሚንጫጩት ሰዎች ቢያመሰግኑ ቁጭ ብለን ራሳችንን እንጠይቃለን። ምን ተሳስተን አመሰገኑ ብለን እንጂ እነሱን የሚያስደስት ነገር ከኢዜማ አስተሳሰባቸው ግለሰቦቹን አሉ አስተሳሰባቸው እነሱ በሚያስቡት መንገድ ኢዜማ ይገኛል ብለው አይድከም ማለት በቃ ተስፋ አርገው ከሆነ ኢዜማን እንደው ገብተነው ጫና አርገንም ዘመቻ አርገንም አወዛግበነው እንደዚህ አርገነው ወደኛ መንገድ እናመጣዋለን ብለው ካሰቡ የመንግስት ተለጣፊ ያሉን ከመንግስት ጋር መስራት ሳንጀምር በፊት ነው ብዙ ብሔርተኞች ሳንጀምር ኢዜማ በነገራችን ላይ ዘመቻው ሳይመሰረት የተጀመረ ስሙ ገና ሳይታወቅ ዘመቻ የተጀመረበት ፓርቲ ነው። ምክንያቱ ደግሞ ግልጽና ግልጽ የዜግነት ፖለቲካ ብለን ስለተነሳ ምርጫው ላይ እኔ ዛሬ የሚወቅሱን ሰዎች እኮ ኢዜማ እዚህ ምርጫ ላይ ከብልጽግና እኛ መድብለ ፖለቲካ ያስፈልጋል አንድ ሀገር ላይ ዲሞክራሲያዊ ስርዓት ላይ መድብለ ፖለቲካ አስፈላጊ ነው ብለን 2013 ምርጫ ላይ እንደዛ ጎንበስ ቀና ያለን ስንደክም ሲወቅሱን የነበሩ ሰዎች ናቸው። ዛሬ ደግሞ ተመልሰው ዛዘርወይ እኛ ከነሱ ቀርበን ለብልጽግና ማለት ነው ግርም እኮ ነው የሚል አሁንም ይወቅሱን ያሉት
አሁን የኛን በጣም የተለየ ነው የመንግስት ወዳጅ አድርገው ሊወቅሱን የሚሞክሩት ማለት ምንም የተለየ ብልጽግና እንዲያሸንፍ 30 ሚሊዮን ብር ምን ይሄ ታመነበት ነው የተቀበለ ሰው ነው አንዳርጋቸው ለሚዲያው ብልጽግና እንዲያሸንፍ ነው እኔ ነኝ ኃላፊነት ወስጄ ነው እናገረው ዶክተር ሙላቱ እኔ ብዙ ነገር እኮ ልንጠቅስ እንችላለን እኛ እሱን ሁሉ ትተን እኮ እኔ አንዳንዶቹ እኮ ዛሬ የሚሰጡን ሚዲያ ሰዎች ከትላንት ወዲያ እኮ ሚዲያቸው ላይ ቀርበን ስናገር ተሳስታችኋል ራሳቸው ሚዲያ ላይ እኮ ነው ምንም ወደዚህ ተሳስታችኋል በዚህ መንገድ የሚፈልግ ከ2-3 ዓመት በፊት እኔ ራሴ ቀርቤ አሁን ለምሳሌ ይሄንን ያላፍነት መሳይ መኮንን ጋር እኮ ቀርቤ የሚያስበው ነገር ምንም የሚጠቅም እንዳልሆነ እኮ እዛው ሚዲያ ላይ ራሱ ሚዲያ አንከር ላይ ቀርቤ ዛሬ ምንም ማማት ምናምን በማያስፈልገው መንገድ ሪስፖንድ አድርጌያለሁ ይሄ መንገዳችን ነው በቃ ይሄን እንከተል ያኔ ካልኩት ምን ተቃራኒ ነገር ዛሬ አለ ያኔ ካልነው ዛሬ ምን የተለየ ነገር አለ በመርህ ምናምንበትን ነገር ለማድረግ እየሞከርን ነው ይሄ ሙከራችን ስህተት ከሆነ ወር humble enough ትክክለኛውን መንገድ ሄደው ያሳዩንና ያሳኩና ያሳዩን አሁን እንሄድበታለን የሚሉት ግን የብጥብጥ የትርምስ የምናምን መንገድ አደጋ ለሀገር አይጠቅምም ንጹሃን ዜጎችን አደጋ ላይ ይጥላል እኔ ይቅርታ አድርግልኝ ይህ ከባዱን ስራ ላለመስራት ከባዱ ይሄ የምር ለውጥ የሚያመጣ ከባድ ስራ የመረጥነው መንገድ ከባዱን ስራ ላለመስራት የስንፍናውን መንገድ የመረጡ ይመስለኛል ሐሜት ተራ ሐሜት እኮ ነው ቅድም እንዳልኩ 6ቷን መስመር አንብበ ኢዜማ ያላለውን አለ ማለት እኮ በጣም ተራ ሐሜት ይሄንን ሰውዬ እንዴት ነው ታዲያ በትግልም ነው በትግል ስልት ነድፎ ሀገርና እንዴት አምኗል አንድ ገጽ ከግማሽ አንብቦ መረዳት የማይችል ሰው እንዴት አርጎ ነው የትግል ስትራቴጂ ስልት ነድፎ እንዴት ነው ሀገር የሚያሻግር እንዴት ነው ለሀገር የሚጠቅም ስራ ሊሰራ የሚችል እዚህ ድረስ ነው የምንጠራጠራቸው ባጭሩ ግን ኤርሚ በጣም ባጭሩ ለመናገር ብዙም የምር ብዙ አያሳስቡንም ብዙ ያጥቆት ነጥባችን አይደሉም በማን መጣበት መንገድ እየተጠበቁ ነው የሚበሳጩት እንደው ሰው እየጠየቀኝ ስለሆነ አቶ አንዳርጋቸው ሲልክል ምን መልስ ሰጣው መናገር ካለ ሰው እየጠየቀ ስለሆነ ሲልክል የሆነ ነገር አስቦ ነው የኢዜማ ህዝብ ግንኙነት ኃላፊ ነው ብሎ ነው ይላከለ ቅድም እንዳልኩ ለሱ የነበረኝ ምናምን ነገር በጣም ይጋጭብኝ እንደሱ መሆን ይመስለኛል አንዳንዴ እንደዚህ ነበር እንደዚህ ይሄ ራስህን እንዲ ማረግ ይበቃል ልክ ማጣት ልክ አይደለም በያስባለሁ ባጭሩ ግን በማንበብ ጠርጥሬ አላውቅም ነበር የምር በማንበብ ከዚህ በፊት በንባብ አያነብም በያስብ አላውቅም ነበር አሁን አንድ ገጽ ከግማሽ አላነበበም ወይ ያነበበው አልገባውም ብዬ መጠራጠር ጀምሬያለሁ አንዳንድ ስህተቶች እኮ ካለማንበብ ሊሆን ይችላል ክሪቲካል ናቸው አንዳንዶቹ ስህተቶች ከዛም ቁጭ ብዬ ያሰብኩ ነው ይሄ ነገር በግምት በዚህ ድሜ መገመት በጣም መጥፎ ነገር በጣም መጥፎ 6 መስመር አንብበ መገመት በጣም ይጎዳል ላይክ ለግል ይጎዳል ለግል መጉዳቱ አይደለም አሁን ካንተ ጋር ወራን አንተ አነበብከው ሌላውም ሰው እኮ ገብቶ ምናን ያነባል ዴላ ይታዘባል ምን ነካው ይላል ለአንተም ጥሩ አይደለም በዚህ ደረጃ መገመት በዚህ ልክ ይወርዳል ብዬ ግን ክርስቶስ ነው ምስክሬ ያው አቶ አንዳርጋቸው ደፋር ስለሆነ ይሄው ለኢዜማ ህዝብ ግንኙነቱም ልኬለታለሁ መልስ አልሰጠኝም እንዲያልሰጠኝም ምናምን እንደሚል ስለማቅም ነው ባይዘው ይሄን ያነሳው የማይሆን ነገር ሲያደርግ ድሮም ዝም ብዬ አላውቅም ለከሌ ልኬለታለሁ ስለሚል ለኢዜማ ህዝብ ግንኙነቱ ዶክተር ሙሉዓለም ያው ሐኪም ነው ለሱ ሁሉ ልኬለታለሁ ስለሚል ብዬ ነው ዶክተር ሙሉዓለም ያጠቃለልኩ ነው አንድ ጥያቄ ብዙ ሰው እየጠየቀኝ ነው አቋም ወስዳችኋል አልወሰዳችሁም አላቅም ግን ወቅታዊ ፖለቲካ ስለሆነ አጭር ነገር ወይ የግልን አስተያየት የህወሓትን መሰረዝ ኢዜማ እንዴት ነው የሚያየው ለምንድን ነው መግለጫ ያላወጣችሁት ደግፋችሁ ወይ ተቃውማችሁ ህወሓትን አናየው አልሰማሁም ህወሓትን አናየው ማየት ብዙም ማለት ብለህ ጠቃ የአንድ ፓርቲ መሰረዝ ምናምን ይገባኛል ምን ለማለት እንደሆነ ይገባኛል ግን ኢትስ ኖት አን ኢሹ የአንድ ፓርቲ መሰረዝ አለመሰረዝ ጉዳይ አጀንዳ መሆን አለበት ብያላስም ከኋላ ያለው ተያያዥ ነገሩ ይገባኛል እንደ ኢዜማ ግን ቁጭ ብለን ህወሓትን ተንትነናት እኛ ካል ስንል ከነበር አዲስ ነገር ይባላል ብለን አናስብ እየተባለም አይደለም እንሰማ የፕሪቶሪያው ስምምነት ላይ ያወጣነው መግለጫ 2015 ጥቅምት 24 ያወጣነው መግለጫ ሄደ ብታነበው ዛሬ የሆነውን ነገር ይጽፋል
ከሽብርተኝነት ሲሰረዝ ያወጣነውን መግለጫ ሄደህ ብታነበው አሁን የሆነውን ነገር የሚያሳይ የጠራ አረዳድ ካለን ያለን ህዋት ላይ ኢዜማ የጠራ አረዳድ ካለን እና ተንትነን አስረድተን ነው የጨረስነው ጉዳይ ነውና አሁን እንደውም መቼለት አንድ ጋዜጠኛም ደውሎልኝ የህዋትን ነገር እንዴት ታዩታላችሁ ሲል አይ አናየውም ብዬ በጣም ሲስቅብኝ ነበር። አናየውም አሚን እንትኑ አንድ የህልውና አደጋ ብላችሁ አገሪቷ ከገባችበት እስከማስታውሰው ፕሬዝዳንታችሁ ቲፒኤልኤፍ ላይ ነበር ያነጣጠረው እና ከህልውና አደጋ ተሻግረናል የሚለው ኮንሴፕት ከቲፒኤልኤፍ ጋር ያይዞ ነው ሪሊ ሙሉ ለሙሉ ተሻግረናል የሚባለው ነገር አለ ወይ ማለት በፖለቲካ ፓርቲነት ቢሰረዝም ታጣቂዎቹ እስካሁን አሉ 270 ሺህ ናቸው አይደሉም ያው አቶ ጌታቸው ረዳ ነግሮናል ዋቴቨር ግን የታጣቂው ኃይል አለ ከሌሎች የውጭ ኃይሎች የኢትዮጵያ ጠላቶች ጋር የሚያደርጉት ግንኙነት አለ አሁንም ከውስጥ ኃይሎች ጋር ከታጣቂዎች ጋር የሚያደርጉት ግንኙነት አለ ከዚህ ከፋኖ ውስጥ ያሉ የተወሰነ ፋንክሽን አብሮ እየሰራ እንደሆነ ግላጭ ይወጣ ነው አቶ ጌታቸው ረዳም ተናግሯል የስጋት ደረጃቸው አሁን እናንተ እንደምታስቡት ያለቀ የደቀቀ ስለዚህ አናየው የሚል ኮንሴፕት ነው ግልጽ ስላልሆነልኝ ነው አለ ነው እንደ የፓርቲው የውስጥ ጉዳይ ነው መጀመሪያ የጠየቅ አሁን ይሄኛው ወቅታዊ ሀገራዊ ሁኔታ እንዴት ታዩታላችሁ ነው የዛው ውጤት እኮ ስለሆነ ነው የዛው ውጤት አይደለም አሁን በፓርቲ በመሰረዙ ምንድነው ሪአክት ሊያደርግ የሚችለው ዋት ሴናሪዮቻችሁ ምንድናቸው ኦኬ ህዋት ፕሪቶሪያን ፈርሞ ሲመጣ ከሽብርተኝነት ሲነሳ ህዋት አንደኛ ዓመት አሁን የምትለውን ኤግዛክትሊ ጥያቄ ጠይቀን መግለጫችን ላይ 2016 ጥቅምት ላይ የህዋት የፕሪቶሪያ ስምምነት አንደኛ ዓመት ብለን ያወጣነው መግለጫ ነው አሁን የምትጠይቀኝ ህዋት በመሰረቱ የተነሳበት የቆመበት መሰረት ራሱ ፓርቲ የቆመበት መሰረት ግጭት ካልጠመቀ የማይኖር ድርጅት ነው ብለን ያልነው አሁን የምነግር 2016 ጥቅምት 25 ምናምን የወጣ መግለጫ ነው የምነግር ይሄ ባህሪው ነው አብሮት የሚቀጥለው ብትሰርዘው ባትሰርዘውም ሊሆን ይችላል እሱ እኛ ያልኩ አናየውም ያልኩ ለምሳሌ አንድ ፓርቲ የተሰረዘ ተሾመ እንትና አለ ምናምን ያን የውስጥ ጉዳይ የአንድ ፓርቲ ጉዳይ እንደ አንድ ፖለቲካ ፓርቲ ብዙ ይሿችን እንደ ፓርቲ አሁን የሆነ ፓርቲ ብዙ ፓርቲዎች ተሰርዘዋል ታውቃለህ አይደል ብዙ ፓርቲዎች በውስጥ ጉዳይ ምናምን ይላሉ ከዛ የዘለላ እናየውም ስለሱ አንድ ፓርቲ መሰረዝ አለመሰረዝ ምርጫ ቦርድ ይሄን አቋሙን ህጋዊ የሆነ አቋሙን ጠንክሮ ይዞ በትክክል ህግና ስርዓት ለማስከበር የሄደበት መንገድ ጎበዝ የሚያሰኘው ጎበዝ እንደዚህ አይነት ጠንካራ ተቋም ያስፈልገናል ዋትኤቨር መንግስት ቢፈልግ እንኳን እንደዚህ አይነት ነፃና ገለልተኛ ተቋሞች ህግና ስርዓት እንዲከበር ጠንክረው መስራታቸው በጣም አፕሪሺየት እናደርጋለን ከዛ በዘለለ ግን አሁን የውስጥ ፓርቲ እንትን ተከፋፍሎ እንደዚህ ሆኖ ህዋት ብቸኛው እኮ ነው ነገር በኢትዮጵያ ፖለቲካ ፓርቲዎች አሁን 60 ምናምን በላይ ፖለቲካ ብቸኛ መሳሪያ ያለው ፓርቲ ህዋት ነው ተካ የታጠቀ ኃይል ያለ ግራ ኢኮኖሚክ በቃ ይሄን የነበረ ያለ አሁንም ያለው እውነታ ነው አይደል ምን ተቀይሮ ነው የተለየ እይታ የምናየው ኮንሰፕት ምን የተቀየረ ነገር አለ ህዋት በጦርነት ነበር የሚያምነው በጉልበት አሸንፋለሁ ብሎ የሚያምን የተሳሳተ አስተሳሰብ ነበር አሁንም ያንን አስተሳሰቡን ይዞ ነው ያለው አሁንም መሳሪያው እንደተሸከመ ነው ያለው ይሄ ነው ይሄንን ያለው ደግሞ ይሄ እንደሚመጣ አሁን ፖለቲካ ያው ነብይ ነኝ ምናምን ሳይሆን የሚለው ትክክለኛ ትንታኔ ወደፊቱን ያሳያል ፖለቲከኛ መሆን ማለት በትክክል ከመሰረቱ ከባህሪው ነገርን መተንተን ነው አይደለ በዛ ትንታኔ ደረጃ ካየነው የህዋት ባህሪ ያለ የነበረ የሚኖር የመጨረሻ ጥያቄ እንደ ግለሰብ ዶክተር ሙሉዓለም የቀድሞውን የጊዜያዊ አስተዳደሩን ፕሬዝዳንት ጌታቸው ረዳን መግለጫስ እንዴት ነው ያየኸው እንደ ግለሰብ እንደ ፓርቲ ቅድም ስለነገርከኝ ማላቀው አዲስ ነገር አልሰማሁም ኦኬ ምናልባት በደንብ ታውቀዋለህ ብዬ አስባለሁ አይ ቲንክ የመለስ ልቃቂት የሚል መጽሐፍ ላይ ያነበብኩት የሚመስለኝ የኤፈርት ኢምፓየር የሚል መጽሐፍ አንስተህ የጻፍት ዩ ሪመምበር ሙሉ ለሙሉ ኤፈርት ነው መጽሐፍ ሙሉ ዩ ሪመምበር አይደለ እስቲ እዛ ካለ አሁን ምንድነው የተለየው ምን አዲስ ነገር ነው የሰማኸው ማለት ፎርሙና ቀርጾ ምናልባት ዛሬ ወርቆ ነው ይሆናል ትላንት ሰሊጥ ሆኖ ይሆናል ጦር መሳሪያ ሆኖ ይሆናል ይሄ እንትኑ ብዙ አይደለም ቲንኪንጉን አይደል መዳኘት ያለበት በቃ ሸጥቶ የሚኖር ነው ማለት ነው ይሄ ህዝብ ምናምን ለህዝብ ታገኝ ነው የሚባል ነገር እንደሌለ ድሮም
እንደዛ ነበር ምናምነው እውነቱ እሱ እንደሆነ በደንብ እናውቀው ነበር በዛ መልኩ ነበር ኮሚኒኬት ስናደርግ የነበረው አሁን የሚመሰክሩ ብዙ ሰዎች ገና ይመጣሉ ብለን እናስባለን ምክንያቱም ለህሊና ይቆረቆራል እንደ ሰው ልጅ እንደ ሰው ፖለቲካው ምናምን አምጥተ እንደ ሰው እሞትለታለሁ የምትለው ማህበረሰብ እንዲሞት አስተዋጽኦ እንደማድረግ ውርደት የለም እሞትለታለሁ በቃ ለዚህ ማህበረሰብማ ብለ ሊያውም አስበው ከዛ ለዛ ማህበረሰብ ሞት ደግሞ አንተ ምክንያት ከሆንክ ሰው ነህ ያማህል እንድትክደው አትችልም ይከተላል ህሊና ይከተላልና ብዙ ሰው ተጠብቃለሁ ይሄንን የሚመሰክር ዶክተር ሙሉዓለም የኢዜማ ቃል አቀባይ ወይም ህዝብ ግንኙነት ኃላፊ ለቆይታችን በጣም ነው ማመሰግነው እግዚአብሔር ይስጥልን አትጥፉ ሐሳባችሁን ግለጹ ሚዲያ ላይ አትጥፉ ማለት ፈልጋለሁ በጣም ማሳሰብ ፈልጋለሁ ለዛሬው ግን በጣም ነው ማመሰግነው እኔም አመሰግናለሁ የሚ አንጠፋም እንዳልኩኛ ከማንንም ጋር ምንም እንትን ነው ምናየው ነገሮችን ምናየው ሁሌ ፖዚቲቭሊ ነው ምናየው ቀደም እንዳስቀመጥኩልህ አሁን እንቅስቃሴ ወደ አንድነት ፖለቲካ የሚመጡ ሰዎች ጋር ደስ ይያለን ጥሩ ነገር የሚሰራ ሚዲያ ስናይ ደስ ይያለን እንዲ ነበር እንደዛ ነበርና የሚባል እንትን ውስጥ አንገባም ፍረጃ ውስጥ ፍረጃ የሚጠቅም ነው ብለንም አናምንም ነገርን በኮንተንቱ መዝነን አቶ ግርማ ሰይፉ ስለ አንለርን ፌስ ሲነግረኝ ነበር እኔ ብዙ ጊዜ ለርን አንለርን ሪለርን ላለውና ሰዎች በመማር ሂደት ውስጥ ሲሆኑ ነው ያንን ፌዝ የሚያልፉት ሶ የኢትዮጵያ ፖለቲካ ደግሞ አፕ ኤንድ ዳውኖች ብዙ እንትኑ ምስቅልቅሎች ነው ያሉት ፖዚሽንም ሶ ልክ ነው ልልህ ፈልጌ ነው እሱን አንደርስታንድ እናደርጋለን በአቅማችን በመንችለው መጠን ሁሉ ሐሳባችንን ለመስጠት ዝግጁ ነን ለማለት ነው አዲስ 24 ደግሞ ስለሚል እኔ 24 የሚለው እንዳልኩ ምርጫ አዲስ አበባ ከተማ መስተዳድር ላይ ተወዳደር ያለው ምርጫ አካባቢ ሆላንድ ኤምባሲ እዛ አካባቢ ነው ተወልጄ ያደግኩትና በጣም ይገርም ነው እኔ ተወልጄ ያደግኩት ኮይራ ሰፈር ነው ታውቃለህ ወይራ ሰፈር ይነግረኝ ነበር ወደ ሰሞኑን እንደውም አንድ መምህር ገዙ የሚባለውን እንደውም አንድ ዘፋኝ አውጥቶት ሶስተኛ ክፍል ሁለተኛ ክፍል ያስተማረኝ ነው መምህር ገዙና በሱ ስም ዘፈን አውጥቷል አንድ የሱራፌል ልጅ እኛው ሰፈር አካባቢና አሁን ወረዳ 24 በነገራችን ላይ በጣም በርካታ ሰው የፈለቀበት ነው በቅርብ ቀን እናንተ ጋር ማባል የነበሩት የኢኮኖሚክስ ሙያተኛው ፕሮፌሰር በፍቃዱ ወረዳ 24 የሚገርም ነው ጦር ኃይሎች ቀራኒዮ ይችን ሳልል አልዘጋም ብዬ ነው ያው ቪሌጅ ወይ ምን ነገር ቴንኪው አመሰግናለሁ ምክንያታዊ የሆነ አቀራረብህ የእውነት በጣም ጥሩ ነው መበርታት አለበት በዚህ መንገድ ቀጥል ማለት ፈልጋለሁ ይሄ አይ ቲንክ ለሀገር የሚጠቅመው መንገድ ይሄ ነው ትክክለኛውን ይሄ ነው ትክክል ያለው ይሄ ነው ይያሉ በምክንያት እየተነተኑ ዝም ብሎ ፍረጃ ውስጥ ገብቶ እንዲ ከማለት ይልቅ ትክክለኛው መንገድ ይሄ ነው በያስባለሁ ለጊዜው ለሰዓቱ ለድሉ ከልብ አመሰግናለሁ አድማጭ ተመልካቾች ዶክተር ሙሉዓለምን በአድማጮች ስም አመሰግናለሁ እግዚአብሔር ይስጥልኝ መልካም ጠቃሚ ውይይት እንዳደረግን ተስፋ አደርጋለሁ ሌሎች ጥያቄ አስተያየት ካላችሁ ሌሎችንም ሰዎች ይዘን እንመጣለን ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም ቀን